ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን ነው። እስኪ ዛሬ ለእኔና ለጓደኛዬ ቆንጆ ቁርስ ልሰራ ነው። አንድ ጓደኛዬ ከሪያድ እዚህ ድረስ መታለች። እኛ ያለንበት ቤት ማለት ያ ረፍት ላይ ናቸው። ልጆችን ትጠብቃለች እና ከአሰሪዋ ጋር መታ ነው። የሴትዬ ልጃ ቤት ነው የምትሰራው እና እስቲ እንጋብዛት። ያንቺ ነው ወይ እንዳትሉ፣ ያው መብላታችን ስለማይቀር የሚለው ነው እላችኋለሁ። ይሄ በአረብኛው ሆቢሳጅ ነው የሚባለው። ያው ልክ እንደ ቄጣ በሉት። አቦካኩን ከፈልጋችሁ ቅድም ቾክዬ አላሳየኋቸውም። ቀደም ብዬ ነው ያቦካሁት። በእርግጥ ጨው እና ውሃ አድርጋችሁ ብቻ ነው የምታቦኩት። ከዛ ካቦካችሁት በኋላ ቢያንስ ለ30 ደቂቃ ለ20 ደቂቃ ደግሞ ቁጭ ታደርጉታላችሁ። ከዛ ቄጣው ደረቅ አይልም ማለት ነው። ለስለስ ያለ ነው የሚሆነው። ደቂቅ አስመር በሚባለው ዱቄት የተቦካ ነው ማለት ነው። ይሄንን ይመስላል። ከዛ እዚህ ጋር እንደዚህ ከታች ሲበቃ ገልብጠን ደግሞ ውስጡን እናበስለዋለን። ይሄው እንደዚህ ከውስጡ ቡኒ ወርቃማ ከለር ሲይዝልን ሲበስል እኔ ይሄንን ጅብና ነው የማደርግበት። አንድ ማንኪያ ጅብና አድርገን ከላይ እንቀባዋለን ማለት ነው። እሳቱ ላይ እንዳለ አንድ ማንኪያ ጅብና አድርገን ግን በደንብ ላዳረሰው በአንድ እጄ እየቀረስከ ስለሆነ አልተመቸኝም። ከዛ እሳቱ ላይ እንዳለ እንደዚህ በደንብ አድርገን ካዳረስን በኋላ ይሄኛው ጠዋት ለልጆች ሰርታ ያስተረፈችው እንቁላል ስልስ ነው። እናንተ ከፈለጋችሁ ኖርማል እንቁላል እንደዚህ ጠባብሳችሁ በዘይትና በጨው ጠብሳችሁ ማድረግ ትችላላችሁ። ካልሆነ ደግሞ ችፕስ አድርጋችሁ እንደዚህ ከቺዙ ጋር ማለት ነው መጠቅለል ትችላላችሁ። ይሄንን ግን ከልጆች ያስተረፈችው ስለሆነ እቺ ጓደኛዬ ራሷ እንድትበላው አነቃታለሁ ከሚደፋ ማለት ነው። በጣም ነው የሚያምረው። ሲበላም ይጣፍጣል። ግን ችግሩ ምንድን ነው? እኔ እጄ ተቃጠልኩኝ። ይኸው እዚህ ጋር ሌላኛውንም ለእኔ ነው ይሄ። እሷ እንቁላል ያለው ለእሷ ነው። ሌላኛውንም ጠፍጥፍ ያለው ግን ደግሞ ስጋግር ያላሳየኋችሁ በአንድ እጄ እየቀረስኩኝ ገዛ በአንድ እጄ ብቻ ማድረግ ስለማለት ከዛ ጋር ያንን እያዘጋጀው እዚህ ጋር ደግሞ ሻይ ለጠር ለቁርስ ነው ማዘጋጀው ለእኔ መለስ። ከዛ ይኸው እዚህ ጋር ሁለተኛውም በዚህ መልኩ ቡኒ ሆኖልናል። ጅብናውን ያቀባ ማለት ነው። ይኸው እዚህ ጋር ጅብና ቀባሁት ማለት ነው። ከዛ እንጠቀልለዋለን። ግን እየተቃጠልኩ ተቸገርኩ። እስኪ ሌላ አማራጭ ሞክር ከቻልኩኝ። ቆንጆ። እስኪ እዚሁ ይህንን እያዘጋጀን አንዳንድ ነገር እንነጋገር። ስሙማ እዚህ ሀገር ለምሰሩ ሰዎች ነው ይሄ ጥያቄ፣ ለሌሎቻቸው አይደለም። ይኸው እዚህ ጋር ሻያችን ተንተከተከ። የሚገርማቸው ነገር ዛሬ ሻዩን የምንጠጣው በተወሰኘ ነው። ያቸው በደንብ አይታየም። ፍሪጅ ውስጥ ስላቆየሁት እንደዚህ ጠቆር ያለው ማለት ነው። እና ይሄንን ያመጣልን የሴት ያሰሪ ልጅ ቤት ውስጥ ማለት መናፈሻ ውስጥ ኖረውት ነው። ከዛ ያመጣው በጣም ነው የሚጥመው ማለት ጣዕሙ በጣም ነው ደስ የሚለው። ከዛ ልለፍና ወደ ጥያቄ ልለፍ ማለት ነው። ስሙማ እዚህ ሀገር ለምሰሩ ልጆች ብቻ ነው ልጆችን ከምትይዙ፣ ምግብ ከምታበስሉ፣ ጽዳት ከምታጸዱ ወይንም ደግሞ ትልልቅ ሰዎችን ከምትንከባከቡ የትኛው ስራ ነው ይበልጥ በጣም ጫና ያለው ማለት ነው? ማለት እዚህ ያላችሁ የስራውን ሁኔታ ለመታቁ ልጆች ብቻ ነው፣ ሌሎቻቸውን አይደለም። እኔ ግን ከሁሉም የሚበልጥ ጫና አለ ብዬ የማስበው ልጆችን መጠበቅ ነው። ብቻ አሁን ልጆችን መጠበቅ ጓደኛ አለችኝ። ፈጣሪ ምስክሬን እምላችሁ በስርዓቱ እንኳን ምግብ መብላት አትችልም። የሚገርማችሁ ነገር ምግቡ ልክ ሲቀርብ ነው መሰለኝ ልጆቹ ራሱ አንዴ የሚበላ ይፈልጋሉ፣ አንዴ መታጠቢያ ቤት መሄድ ይፈልጋሉ፣ አንዴ ወተት ይፈልጋሉ። ብቻ አንዴ ምግብ ያስፈልጋቸዋል። ሁሉም ነገር ልክ ልትበሉ ቁጭ ስትሉ በዛ ላይ እረፍት የለ። አሁን ኑ ትላላችሁ፣ አሁን ሂዱ ትላላችሁ። እዚህ ያሉ እዛ ይደርሳሉ። እና ለእናንተ በጣም ከባድ መስሎ የሚታያቸው ስራ የትኛው ነው? እኔ ግን ልጅ መጠበቅ ይመስለኛል። በእርግጥ ትልልቅ ልጅ ሰዎችንም መጠበቅ ቀላል ስራ አይደለም። ቢሆንም የልጆቹ ግን በጣም ይብሳል።
ይሄኛው ለጓደኛ ነው እና ያላችሁን የእናንተን አስተያየት ኮሜንት ላይ አስቀምጡልኝ። የሁላችሁንም አስተያየት ደግሞ አነባለሁ አያለሁ። ለሚሰጡኝ ሀሳብና አስተያየት ሁላችሁንም በጣም አድርጌ አመሰግናለሁ። ይሄ ስኳር ለጓደኛ ነው፣ መካከለኛ ነው የምጠጣው። እሷ ደግሞ ስኳር በጣም ስለምትፈልግ ነው ማለት ነው። እና ያላችሁን ሀሳብና አስተያየት አጋሩ እና የእናንተን ሀሳብና አስተያየት አስቀምጡልን። ስሜማ ፍሬ፣ እኔ አንድ ጥያቄ ጠይቂያቸው ነበር፣ አንቺም ሀሳብሽን ስጪበት። እዚህ ሀገር ስትሰሪ ልጆች ቤት ነው መስራት የሚከብደው? ልጆችን መጠበቅ ነው ወይስ ምግብ ማብሰል፣ ጽዳት መስራት ወይም ትልልቅ ሰዎችን መጠበቅ የትኛው ነው የሚከብደው ብዬ ጠይቂያቸው ነበር። እንደኔ ግን የኔን ሀሳብ ተናግሬያለሁ። አንቺ ደግሞ የትኛው የበልጥ የሚከብድ ይመስልሻል? እሷ አልነበረችም፣ አሁን እየጠየኳት ነው። ልጆች ቤት ይከብዳል። ለስራ አይመችም። ለልጆች ቤት ይከብዳል። ስራ ይሻላል። እኔ ደግሞ በጣም የምወደው ምግብ ማብሰል ነው። ምግብ እያበሰሉ መስራት የምግብ ስራ ነው እወዳለሁ። በእርግጥ እኔም አልወድም የልጆቹን መጠበቅ እና ይሄን ይመስላል። ይሄንን ቂጣ አሰራር ደግሞ ሰርታችሁ ሞክሩት። ወላሂ በጣም ትወዱታላችሁ። በጣም ነው የሚጣፍጠው። ከዛ አይሰለቻችሁም። አንዳንድ ጊዜ ለቁርስ ለየት ያለ አማራጭ ይሆንላችኋል ማለት ነው። ሞክሩት፣ ትወዱታላችሁ። አብራችሁን ስለነበራችሁ እኔ ራሱ ወድጃለሁ። እናመሰግናለን። እናንተ ደግሞ ከዚህ በላይ ትወዳላችሁ ሰርታችሁ ከበላችሁ። እናወዳችኋለን። አመሰግናለሁ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። አብራችሁን ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ባይ